ሰበር ዜና ዕለተ ሰንበት የካቲት 29 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአዲስ አበባ መውጫ ቱሉ አደሬ በሚገኘው የመከላከያ ካምፕ ውስጥ መከላከያ ሰራዊቱ አብሮት እንዲሰፍር ከተደረገው የኦሮሚያ ልዩ ኃይል ጋር ከባድ የእርስ በርስ ውጊያ ማድረጉ ተነገረ። የመከላከያ ሰራዊቱ ከ40 በላይ የኦሮሚያ ልዩ ኃይል ወታደሮችን ሲገድል 6 የመከላከያ ኃይሎች በኦሮሚያ ወታደሮችም ተገድለዋል። አመራሮች ላይ ጭምር ተኩስ ተከፍቶ የነበረ ሲሆን የውጊያው ምክንያትና ከአዲስ አበባ የጄኔራሎች ሩጫ ይዘናል። ዝርዝር ዜናውን ወደ እናንተ እናስደምጣችኋለን። በሌላ በኩል በሸዋም ውጊያ የተደረገ ሲሆን የብልጽግና መከላከያና ሚሊሻም ቀምሰዋል። የሚሊሻ አዛዡን ጨምሮ በርካታ መከላከያ ሰራዊት አባላት ተገድለዋል። ዝርዝር ዘገባ ይዘንበታል። በወሎ ብልጽግና 400 ዓመት ያስቆጠረ ቤተክርስቲያን በታንክ መደብደቡም ታውቋል። እንዳስሰዋለን። ወዲህ የመካከለኛው ምስራቅ ጦርነት ተፋፍሞ ሲቀጥል ምንም እንኳን ቁጥራቸው ቢቀንስም ኢራን ሚሳኤሎችን እያስወነጨፈች ነው። አሜሪካና እስራኤል ሙሉ ኢራንን መብራትና ኢንተርኔት አቋርጠውባታል። ድብደባም እያደረጉ ነው። በገዛ አጃቢዎቻቸው ተገደሉ የተባሉት ለእስራኤልና ለአሜሪካ እየሰለሉ ነበር የተባሉት የኢራን ጀነራልም እስራኤል እንደገቡ እየተነገረ ነው። እንዳሰሰዋለን። አብይ አህመድ ለሁለተኛ ጊዜ ኢራንን ማውገዛቸውም ተነግሯል። ይቃኛል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ወደ መካከለኛው ምስራቅ የጦርነት መረጃዎች አልፋለሁ። አሜሪካና እስራኤል ኦፕሬሽን ዲጂታል ሶርድ የተሰኘ አዲስ ዘመቻ ጀመሩ። ቴሄራን በጨለማ ስትዋጥ አዲስ አለውልሽ የሚላት ኃይልም ብቅ ብሏል። ዛሬ እሁድ ጦርነቱ ከሰማይና ከባህር አልፎም ወደ መሬትና ወደ ሳይበር ጠፈር ተሸጋግሯል። አሜሪካ የመጨረሻው ምት ያለችውን ጥቃት የጀመረች ሲሆን ኢራንን በከፍተኛ የአጸፋ እርምጃ ምላሽ እየሰጠች ትገኛለች። በመካከለኛው ምስራቅ ያለው ውጥረት አሁን ከቁጥጥር ውጪም እየሆነ ይገኛል። ዛሬ ከሰዓት በኋላ አሜሪካና እስራኤል በጋራ የከፈቱት ኦፕሬሽን ዲጂታል ሶርድ የተሰኘው የሳይበር ጥቃት የኢራን የኤሌክትሪክ ኃይል ማከፋፈያና ኮሙኒኬሽን መረብን ሙሉ በሙሉ አሽመድምዶታል ተብሏል። ቴሄራንን ጨምሮ 5 ዋና ዋና ከተሞች በአሁኑ ሰዓት ሙሉ በሙሉ በሚባል ደረጃ በጨለማ ውስጥ ይገኛሉ። የኤሌክትሪክ አገልግሎት ሙሉ በሙሉም ተቋርጧል። የኢራን መንግስት የኢንተርኔትና የስልክ አገልግሎት በመቋረጡ ምክንያት መረጃዎችን እርስ በራሳቸው አመራሮቹና ለህዝብ ማድረስም አልቻሉም ነው የተባለው። ሙሉ ለሙሉ ግንኙነትም ተቋርጧል። ለቀናት በአየር ድብደባ የታጀበው ጦርነት ዛሬ ወደ ምድር ዝግጅትም ተቀይሯል። ቀደም ብለው ፕሬዝዳንት ትራምፕ የምድር ጦራችንን ወደ ኢራን ለማስገባት እያሰብን አይደለም ብለው ቢናገሩም ዛሬ ግን አዲስ መረጃ እየወጣ ነው። ኩዌትና ኢራቅ የሚገኘው የአሜሪካ ኃይል እየተንቀሳቀሰ ነው። ከ50 ሺህ በላይ የአሜሪካ እግረኛ ወታደሮች በኢራን ድንበር አቅራቢያ እንዲሰባሰቡም ትዕዛዝ ተሰጥቷቸዋል። የአሜሪካ ዩኤስኤስ ሮናልድ ሬጋን የውጊያ መርከብ ወደ ፋርስ ባህረ ሰላጤም እጅግ በጣም መቃረቡም ተነግሯል። ይህም ቀጥተኛ ወረራ ሊጀመር እንደሚችል አመላካች ይሆናል ነው የተባለው። ምንም እንኳን የሳይበር ጥቃት ቢሰነዘርባትም ኢራን አስገራሚ አጸፋ እርምጃዎችንም እየወሰደች ነው። የኢራን አጥፍቶ ጠፊ ድሮኖች በሳውዲ አረቢያ በሚገኙ የአሜሪካ የነዳጅ ማከፋፈያዎች ላይ ጉዳት ማድረሳቸው ተነግሯል። ኢራን ዛሬ ከሰዓት በቴል አቪቭ ላይ 3 ሃይፐርሶኒክ ሚሳኤሎችን ያስወነጨፈች ሲሆን 2 ቢመክኑም አንዱ ግን ወታደራዊ ይዞታ ላይ ማረፉም ተረጋግጧል። ይህ በእንዲህ እንዳለ ደግሞ ቻይና ወደ ጦርነቱ እቀላቀላለሁ የሚል ይዘት ያለው መግለጫም ሰጥታለች። ዛሬ እሁድ ከሰዓት በኋላ የቻይናው ፕሬዝዳንት ሺጂንፒንግ አስቸኳይ መግለጫ ሰጥተዋል። አሜሪካ በኢራን ላይ የምድር ወረራ ካከናወነች ቻይና ዝም ብላ አትመለከትም በማለት ቀይ
መስመር አስምረዋል። ይህ መግለጫ ጦርነቱ ወደ ሶስተኛ ዓለም ጦርነት ሊያመራ ይችላል የሚለውን ስጋት በእጥፍም ጨምሮታል። ነገር ግን ከዚህ ቀደም ቻይና ተመሳሳይ ዛቻዎችን ብትሰጥም አሜሪካ ተግባር ላይ ስትሆን ግን እርምጃ ወስዳ ባለማወቋ አሁንም ተመሳሳይ የቻይና ዛቻ ነው ሲሉም ተንታኞች እየተናገሩ ይገኛሉ። በዛሬው ዕለት እሁድ የተመለከትነው ክስተት የሚያሳዩት ሁሉም ጦርነቱ በአንድ ወገን የበላይነት የሚጠናቀቅ ሳይሆን መላው ዓለምን ወደ ኢኮኖሚ ቀውስ የሚያስገባ መሆኑን ጭምር ያሳያል። የነዳጅ ዋጋ በአንድ ቀን ውስጥ በዛሬው ዕለት 30% ጭማሪ ማሳየቱም ለዚህ ትልቅ ማሳያ ነው። አሜሪካ የቴክኖሎጂ የበላይነቷን ብትጠቀምም ኢራን ግን እኔ እየቀመስኩት ያለውን ፍዳ ዓለም ሁሉ ይቅመሰው እያለች ትገኛለች። በዚህም የኢራን ኃይሎች በአረብ ሀገራት ላይ ከሚሰነዝሩት ጥቃት በተጨማሪም የነዳጅ ዋጋ ጣራ እንዲነካ በማድረግ ዓለም በሙሉ ፍዳውን እንዲበላም እያደረጉት ነው። እስራኤልና አሜሪካ ከትላንት ምሽት ጀምሮ የኢራን የገቢ ምንጮች ላይ ትኩረት አድርገዋል። ትላንት ሌሊትና ዛሬ እሁድ ጠዋት የእስራኤል ኃይሎች በአሜሪካ ድጋፍ በቴሄራንና በዙሪያው በሚገኙ የኢራን ኃይል መሰረተ ልማቶች ላይ ከፍተኛ ጥቃትን ፈጽመዋል። ጥቃቱ የነዳጅ ማከማቻ ዲፖችን፣ ማጣሪያዎችና ተያያዥ ተቋማትን ኢላማ ያደረገም ነበር። በቴሄራን የሚገኘው የሲኤንኤን ቡድን እንደዘገበው ከሚቃጠሉ የነዳጅ ተቋማት በሚወጣው ጭስና ጥቁር አመድ ምክንያት በአንዳንድ የዋና ከተማ አካባቢዎች ጥቁር ዝናብ እየዘነበም ይገኛል። ይህ እርምጃ እስራኤልና አሜሪካ የኢራንን አገዛዝ ወታደራዊ እንቅስቃሴዎችን የመቀጠል አቅሙን ለማዳከምና በአገር ውስጥ ያለውን የሀብት እጥረት ይበልጥ ለማባባስ ያለመ እንደሆነና የኢራንን የገቢ ምንጭ ለማድረቅ የታለመ እንደሆነም ተነግሯል። የአሜሪካ ማዕከላዊ ዕዝና የእስራኤል ባለስልጣናት በኢራን ሰማይ ላይ ፍጹም የአየር ላይ የበላይነት ማግኘታቸውንም አስታውቀዋል። የኢራን የባለስቲክ ሚሳኤል ማስወንጨፍ አቅም በከፍተኛ ሁኔታ መዳከሙ ሲነገር አድሚራል ብራድ ኩፐር በሰጠው መግለጫ ጦርነቱ ከተጀመረ ወዲህ የኢራን የሚሳኤል ማስወንጨፍ አቅም በ90 በመቶ ቀንሷል ሲልም ተናግሯል። በአሁኑ ሰዓት በኢራን እጅ የቀሩት የሚሳኤል ማስወንጨፊያ ላውንቸሮች ከ100 እስከ 200 ብቻ እንደሚሆኑም ይህ ባለስልጣን ተናግሯል። ኢራን ዛሬም ወደ እስራኤልና ወደ ባህረ ሰላጤው ሀገራት የሚሳኤልና የድሮን ጥቃቶችን ሰንዝራለች። በቴል አቪቭ በኢየሩሳሌምና በሰሜን እስራኤል የአደጋ ማስጠንቀቂያ ደውሎች ቢሰሙም የአይረን ዶምና የሌሎቹም የአጋሮቹ መከላከያ ስርዓቶች አብዛኞቹን ጥቃቶች አክሽፈዋል የተባለው። ይሁን እንጂ በባህሬን የውሃ ማጣሪያ ጣቢያ ላይ የድሮን ጥቃት መድረሱ የተዘገበ ሲሆን በኩዌት ደግሞ በተመሳሳይ ጥቃቶች ምክንያት ጉዳቶችም ደርሰዋል። ይህ በእንዲህ እንዳለ ደግሞ አንድ አስገራሚና ሰበር ዜና ተሰምቷል። የኢራን አብዮታዊ ዘብ ዋና የጦር አዛዥ የነበሩት እስማኤል ካአኒ ለእስራኤል ሲሰልሉ ተገኝተው በጋርዶቻቸው እንደተገደሉ ወይንም እንደታሰሩ ራሳቸውን እንዳጠፉ እንዲሁም የተለያዩ መላምቶች የተሰጡ ሲዘገቡ የቆዩ ቢሆንም አሁን ላይ ከእስራኤል የወጡ ዘገባዎች እንደሚጠቁሙት አዛዡ ደህንነታቸው ተጠብቀው እስራኤል እንደገቡ እየተነገረ ነው። እኚህ የኢራን ከፍተኛ መሪ ለእስራኤል መረጃ በመስጠት የሐማስ መሪ እስማኤል ሃኒዬ፣ የሂዝቦላ መሪዎች ናስረላህ እንዲሁም ሳፊ ዲዲን፣ የኢራን መሪ አያቶላ አሊ ካሜኒንና የኢራን ከፍተኛ ጀነራሎችን እንዲገደሉ ለእስራኤል መረጃ በመስጠት ከፍተኛ ሚና ነበራቸው በሚል በበርካቶች ይተቻሉ። ታዲያ አሁን ከእስራኤል የሚወጡ መረጃዎች እንደሚያሳዩት እኚህ ጀነራል ከኢራን ወጥተው እስራኤል ገብተዋል የሚሉ መረጃዎች ከእስራኤል እየወጡ ነው። መረጃው ግን እስካሁን አልተረጋገጠም። ይህ በእንዲህ እንዳለ ደግሞ የኢትዮጵያው አምባገነን ጠቅላይ ሚኒስትር አብይ አህመድ ኢራን በአዘርባጃን ላይ የፈጸመችውን ጥቃት ደውለው ማውገዛቸው ተነግሯል። የአዘርባጃን ፕሬዝዳንት ጽሕፈት ቤት እንደገለጸው በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ከ4 ኪሎ ስልክ በመደወል ከፕሬዝዳንት ኢልሃም አልቪ ጋር ተወያይተዋል ተብሏል። በዚህ ውይይትም ኢራን በአዘርባጃን ናክቺቫን ሪፐብሊክ ከተማ ውስጥ የፈጸመችውን ጥቃት አብይ አህመድ ማውገዛቸውን ጽሕፈት ቤቱ አስታውቋል። ፕሬዝዳንት አሊፍ በበኩላቸው ስልክ በመደወላቸውና አጋርነታቸውን በማሳየታቸው ምስጋናቸውን ያቀረቡ ከመሆኑም በላይ በቅርቡ ጠቅላይ ሚኒስትሩ ጉብኝት ባደረጉበት ወቅት የተወያዩትንና የተፈረሙትን ስምምነቶች ተግባራዊ ለማድረግ ቃል መግባታቸውንም መግለጫው አስረድቷል። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ኢራን የምትደበድባቸውን ሀገራቶች በሙሉ እየደወሉ ኢራንን እያወገዙ ይገኛሉ። ከዚህ ቀደም ለኳታር ልዑል ደውለው ኢራንን ማውገዛቸውም ይታወቃል።
እንደሚታወቀው አዘርባጃን ለኢራን የመልስ ምት ሰጣለው እደበድባለሁ ብላለች። ኢራን ግን በስህተት ነው ወደ አዘርባጃን ጥቃቱን የፈጸምኩት ብትልም አዘርባጃን ግን አልሰማም እኔ ማጠቃለሁ እያለች ትገኛለች። ከዚህ ጋር በተያያዘ ሰሞኑን ጠቅላይ ሚኒስትር አብይ አህመድ አዘርባጃን ቆይቶ መሳሪያ ግዢ ስምምነት ፈጽሞ እንደነበረ የሚታወቅ ነው። በኢራንና በእስራኤል እንዲሁም በአሜሪካ መካከል በተፈጠረው ጦርነት ግን መርከቦችና ፕሌኖች እየተንቀሳቀሱ ባለመሆናቸው ምክንያት አብይ አህመድ ስምምነት የፈጸመባቸውና ክፍያ የፈጸመባቸው መሳሪያዎች እስካሁን ኢትዮጵያ አልገቡም፣ ከአዘርባጃንም አልተንቀሳቀሱም። በዚህም መሰረት አብይ አህመድ ከባድ ጭንቅ ውስጥ ገብቷል። ወታደሩ ሳይቀር ጥይት ያልቃልና ቆጥብ እስከ መባል ደረጃ መድረሱንም መረጃዎች እየወጡ ይገኛሉ። በቀጥታ ከሀገር ቤት ወዳገኟቸው አበይትና ሰበር ጉዳዮች አልፋለሁ። በቅድሚያም ከአዲስ አበባ የተሰማውን መረጃ ነው። በአዲስ አበባ መውጫ ላይ ባሉ ሁለት የአገዛዙ ካምፖች ላይ ከባድ የእርስ በርስ ውጊያ መደረጉ ተሰማ። በለገጣፎ መውጫ በኩል ቱሉ አደሬ አካባቢ ባሉ ሁለት የመከላከያ ካምፖች ውስጥ ወታደሩ አመራሩ ላይ እስከ መተኮስ የደረሰ ከባድ ውጊያ ማድረጉ ተነግሯል። ዛሬ ሌሊት 11 ሰዓት ላይ በተነሳው ግጭት በሁለቱ ካምፖች ውስጥ ከ56 በላይ ወታደሮች ሙትና ቁስለኛ መሆናቸውም ተነግሯል። ሰሞኑን በዚህ ካምፕ ውስጥ የነበረው 3/4 የሚሆነው የመከላከያ ጦር ወደ ትግራይና ኤርትራ ድንበር ማቅናቱን ተከትሎ በካምፕ የወጡ ወታደሮችን እንዲተኩ የኦሮሚያ ልዩ ኃይል ወታደሮችና ገዳ ኮማንዶዎች የገቡ ሲሆን ከቀሩት የመከላከያ አባላት ጋር ሆነው አዲስ አበባ ዙሪያን ይጠብቃሉ ተብለው ተልዕኮ ተሰጥቷቸው እንደነበረ ይታወቃል። ይሁን እንጂ ላለፉት 2 ሳምንታት በቀሩት የመከላከያ ሰራዊትና የኦሮሚያ ልዩ ኃይል በኩል ትልቅ አለመግባባትና በቆሪጥ የመተያየት ነገርም ይታይ ነበር። በትላንትና እውነት ግን ምሽቱን በሁለቱ ኃይሎች በኩል በተፈጠረ አለመግባባት እርስ በርስ ቀላል የሆነ ተኩስ የሌለው ግብግብ ተፈጥሮ ነበር። ከዛም በኋላ ግን ግብግቡን አስነስተዋል የተባሉ ከመከላከያና ከኦሮሚያ ልዩ ኃይል 2 አባላት ተመርጠው ይቀጣሉ ተብለው ካምፑን እየመሩ ወዳሉት ወደ ኦሮሚያ ልዩ ኃይል አዛዥ ተወስደው ነበር። ይህ የኦሮሚያ ልዩ ኃይል አዛዥ ጉማ የሚባለ ሲሆን ሁለቱንም እንቀጣለን ብሎ ከሰራዊቱ ነጥሎ ከወሰደ በኋላ ከመከላከያ የተወሰደውን የሰራዊቱን አባል ላይ ቀጥተኛ ወታደራዊ እርምጃ በመውሰድ ይረሽነዋል። የኦሮሚያ ልዩ ኃይል አባሉ ግን ምንም ሳይሆን ወደ ጓዶቹም እንዲቀላቀል ይደረጋል። ይህ መረጃ ዛሬ ሌሊት 11 ሰዓት አነጋግ ላይ የመከላከያ አባላት ጆሮ ይደርሳቸዋል። በዚህ ወቅት በተቀሰቀሰ ከባድ የተኩስ ርምታ የመከላከያ አባላቱ የኦሮሚያ ልዩ ኃይል አባላትን ከ40 በላይ ቀድመው በከፈቱት ተኩስ ሲገሏቸው ከመከላከያ በኩል በውጊያው መሃል 6 የመከላከያ አባላት ተገድለዋል። ከሁለቱም ኃይሎች 5 አባላት ቆስለኛም ሆነዋል። መከላከያዎቹ ለተረሸነው አባላቸው በቀል 40 የኦሮሚያ ልዩ ኃይል የገደሉ ሲሆን የኦሮሚያ ልዩ ኃይል አዛዥና ረሻኙ ጉማን ለመግደል በነበረ ግብግብ ከመሃል ከተማ የመጡ ከፍተኛ አመራሮች በውጊያው መሃል በመግባት እውነቱን ለማስቆምም ችለዋል። በተመሳሳይ በዚህ አካባቢ ሁለተኛ ካምፕ ላይ ይህንን ዜና የሰሙ የኦሮሚያ ልዩ ኃይል አባላት መከላከያን እንበቀላለን ብለው ተኩሱ ጀምሮ የነበረ ቢሆንም ወዲያውኑ ግን ተኩሱ እንዲቆም ተደርጓል። አሁን ድረስ በካምፑ ከመሃል ከተማ የሄዱ አመራሮችና ጄኔራሎች ጉዳዩን ለመፍታት እየመከሩ ሲሆን እነዚህ ሁለቱ ኃይሎች አንዱ ከካምፑ ካልወጣ በቀር ካልተነጣጠሉ በቀር አሁንም አብረው ከተዋቸው እልቂቱ እንደሚቀጥልም ተመላክተዋል። በኦሮሚያ ልዩ ኃይል አዛዦች በኩል ጉዳቱን የፈጸሙት የመከላከያ ኃይሎች ናቸው በሚል የመከላከያ ኃይሎቹ እንዲረሸኑም ጥያቄ አቅርበዋል። በዚህ በተፈጠረው ግጭት ምክንያት የመከላከያ ሰራዊቶቹ በድንጋጤም ሊጠፉ ይችላሉ አሊያም ፋኖን ሊቀላቀሉ ይችላሉ በሚልም ምናልባት ወደ ወታደራዊ እስር ቤትም ሊከቷቸው ይችላል ነው የተባለው። ወደ አማራ ክልል የጦር ግንባር መረጃ አልፋለሁ። አማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው ከሰምኮር ኃይለማርያም ማሞ ክፍለ ጦር የአፋብን ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ በቱልፋ ከተማ ዘልቆ በመግባት ድልን ተቀናጀ። አማራ ፋኖ በትላንትናው ዕለት ለዛሬ አጥቢያ
የሻለቃውን የልዩ ኦፕሬሽን ቡድን አባላት ወደ ቱልፉ ታዳይ ከተማ በከፍተኛ ጥንቃቄ ዘልቀው እንዲገቡ በማድረግ በከተማዋ የአገዛዙ ተላላኪ ሚሊሻ ጠርናፊና አሰልጣኝ በሆነው ብርሃኑ ገብረሃና ላይ እርምጃም ወስደውበታል። ይህ እርምጃ የተወሰደበት ግለሰብ ሚሊሻ በማሰልጠንና በመምራት እንዲሁም በመጠርነፍ የብልጽግና ኃይልን ሲያገለግል የነበረ ሲሆን በተደጋጋሚ ከዚህ ተግባሩ እንዲቆጠብም ተነግሮት ያልሰማ ባንዳ ነበር። የሰላም ሰው ሻለቃ ለግለሰቡ እጅህን ሰጥ የሚል ትዕዛዝ ብትሰጠውም ግለሰቡ ፈቃደኛ ባለመሆኑና ተኩስ በመክፈቱ ከሰላም ሰው ሻለቃ በተሰጠው የአጸፋ ምላሽ ግለሰቡ እስከ ወዲያኛው የተሸኘ ሲሆን የታጠቀው አንድ ክላሽንኮቭ መሳሪያና የሬዲዮ መገናኛ ከነሙሉ ትጥቁ በሻለቃዋ ቁጥጥር ስርም ገብቷል የተባለው የኦፕሬሽን በታቀደለት ፍጥነትና ጥራት ተጠናቋል። የሰላም ሰው ሻለቃ ለብልጽግና መረጃ የሚሰጡና ህዝቡን የሚያውኩ ግለሰቦች ላይ የምትወስደውን እርምጃም አጠናክራ ትቀጥላለች ሲሉም የሻለቃው አመራሮችም ገልጸዋል። በሌላ ዜና በትላንትናው ዕለት በተደረገ ታላቅ የአማራዊ ተጋድሎ ለወረራና ለተለመደው ጭፍጨፋው በሶስት አቅጣጫ ወደ ኃይለ ማርያም ማሞ ክፍለ ጦር ቀጠና ሲተለተል የመጣው የብልጽግና ኃይል የከሰም ኮር ተወርዋሪ ጦር ጨምሮ ሁሉም የኃይለ ማርያም ማሞ ክፍለ ጦር ሻለቃዎች ባሳረፉበት ቅጥቀጣ ቀኝ ኋላ ዞሮ ወደ መጣበትም ፈርጥጧል። ይህ በሶስት አቅጣጫ ማለትም በቁና ተራራ ግንባር፣ እንዳኛው ሻለቃ በጎርፍ ግንባር፣ ቤዛ ሻለቃ በመስኖ ግንባር፣ የነዳኛው ሻለቃና የአባት አርበኞች በጥምረት እንዲሁም የኮሩ ተወርዋሪ ቃኝ ሻለቆች በቀይ በረቃ ግንባር እንዲሁም የኃይለ ማርያም ማሞ ክፍለ ጦር ቃኝ ሻለቃዎች በጊዜ በአራዳ ገብርኤል ግንባር በአጠቃላይ የኃይለ ማርያም ማሞ ክፍለ ጦር ሻለቃዎች ቃኞች የአባት አርበኞችም የኮሩ ተወርዋሪዎችም የተሳተፉበት ከባድ ተጋድሎ በማድረግ የብልጽግናን ኃይል አይቀጡ ቅጣት ቀጥቶታል። በቁና ተራራ ግንባር የነዳኛቸው ሻለቃ ባደረገችው ተጋድሎ በርካታ የሚሊሻና የመከላከያ አባላት እስከ ወዲያኛው ሲገደሉ በከባድ ጉዳት ሪፈር ወደ ከፍተኛ ደብረ ብርሃን ሆስፒታል የተባለ አንድ ከፍተኛ የመከላከያ አዛዥም ይገኝበታል የተባለው። ይህ በእንዲህ እንዳለ በታሪካዊቷ ታዕካ ነገሥት አትሮስ ማርያም ቤተክርስቲያን ላይ የመንግስት ኃይሎች በትላንትናው ዕለት ቅዳሜ ጠዋት የከባድ መሳሪያ ታንክ ጥቃት መፈጸማቸው ተሰማ። ታሪካዊው ታዕካ ነገሥት አትሮስ ማርያም ቤተክርስቲያን በደቡብ ወሎ ዞን መሃል ሳይንት ወረዳ የሚገኝ ሲሆን በቅርስነት ተመዝግቦም ይገኛል። ከ400 ዓመት በላይ ታሪክ እንዳለው ታሪካዊ መዛግብትም ያሳያሉ። በቅርቡ በፌዴራል የቅርስ ጥበቃ ባለስልጣን እድሳት የተደረገለት ይህ ቤተክርስቲያን ትላንት ቅዳሜ ጠዋት 3 ሰዓት ላይ በመንግስት ኃይሎች በከባድ መሳሪያ እንደመቱትም ታውቋል። በጥቃቱ 2 የደብሩ አገልጋዮች ቄሶች፣ 2 ዲያቆናቶችና የደብሩ አቃቢ ሕይወታቸው ሲያልፍ ሌሎች 20 ገዳሙ ሰዎች መቁሰላቸውን የአካባቢው ምንጮቻችን ለሚዲያችን ተናግረዋል። ድንገተኛ ጥቃቱ የተፈጸመው በአዋሳኝ ከሚገኙ ከአማራ ሳይንት ወረዳ መለስ ሳንካ ከተባለ አካባቢ መሆኑን ምንጮቻችን ጠቁመዋል። በህንፃው ላይ ከፍተኛ ጉዳትም ደርሷል የተባለው ደጀ ሰላሙ በድብደባው ምክንያት ፈርሷል የሚሉት በስፍራ የሚገኙ ታዛቢዎች በዚህ በተረሳ አካባቢ ህዝቡ ላለፉት ጥቂት ዓመታት በመንግስትና ፋኖ ኃይሎች መካከል በሚደረጉ ውጊያ ለከፍተኛ እንግልትና እየተዳረገ እንደሚገኝ የሚናገራሉ። በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ከቅርብ ጊዜ ወዲህ በኋላ አብይ አህመድ አዳኛችን ነው በሚል የአብይ አህመድ ቀንደኛ ደጋፊና አጋር ሆኖ የመጣው የኮርኔል ደመቀ ዘውዱም ራሱን የተከዜ ዘብ ያለው ታጣቂም የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ በኮሎኔል ደመቀ ዘውዱ የሚመራውና በመንግስት ይደገፋል ተብሎ የሚወራለት ራሱን የተከዜ ዘብ ብሎ የሚጠራው ታጣቂ ቡድን በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች ውጊያ ከፍተውብኛል ሲል ከሰሰ። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጓዳ ቀበሌ ከፍተኛ ውጊያ መደረጉንም መረጃዎች እየወጡ ይገኛሉ። አብይ አህመድ በአማራ ህዝብ ላይ የፈጸመውን አሰቃቂ የዘር ጭፍጨፋ እንዲሁም የጦርነት አዋጅ በመዘንጋት
አብይ አህመድ በኢትዮጵያ ታሪክ ከታዩ ድንቅ መሪዎች መካከል አንዱ ነው ሲል ያሞገሰው ኮሎኔል ደመቀ ዘውዱ የሚመራው በሰፈረ መለስ የተመሩ የፋኖ ኃይሎች ውጊያ ከፈቱብን ሲል ከሷል። የተከዜ ዘብ ውጊያውን የከፈተብን ሰፈረ መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው ያለ ሲሆን በተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነም ከአካባቢው የሚወጡ መረጃዎችና የተከዜ ዘብ መግለጫም ያሳያል። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰባቸው ጭምርም ነው የተገለጸው። በዚህ ውጊያ በርካታ የመከላከያ ሰራዊትና የደመቀ ዘውዱ ወታደሮችም ተገድለዋል። መረጃው በፋኖ በኩል እስካሁን ይፋዊ መግለጫ ባይሰጥበትም የተከዜ ዘብ ግን ይህንን ብሏል። በቀጥታ ከጎጃም ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከ3 በላይ የብልጽግና ምሽጎችን በመስበር በርካታ የብልጽግና ኃይልን ሙትና ቁስለኛ አደረገ። በትላንትና ሁለት ከደንበጫ እስከ አማኑኤል ከተማ ለአምስት ተከታታይ ቀናት መስመር ሙሉ በሙሉ ዘግቶም የመንገደኛ ስልክ የአንገት ሐብልን ገንዘብ ሲዘርፍ የሰነበተው የብልጽግና ኃይል በ109ኛ ኮር 99ኛ ክፍለ ጦር ተርቦች መብረቂያ ጥቃት የተሰነዘረበት ሲሆን በርካታ የብልጽግና ኃይል ሙትና ቁስለኛ የተደረገበት ወደ መጣበት ደንበጫና አማኑኤል ከተማ እንዲፈረጥጥ የተደረገበት ከባድ ውጊያ ተደርጓል። አይበገሮቹ 99ኛ ክፍለ ጦር ከቀኑ 11 ሰዓት ተኩል እስከ 12 ሰዓት ተኩል ባደረጉት አውደ ውጊያ የብልጽግና 3 ምሽጎችን በምድር ማመስና ከምሽግ ምሽግ በመረማመድ የብልጽግና ኃይልን በቆፈረው ጉድጓድ ሲረፈርፉትም አምሽተዋል። በትላንትናው ዕለት በነበረው አውደ ውጊያ 10 የብልጽግና ኃይል የተደመሰሰ ሲሆን 13 ከባድና ቀላል ቁስለኛ መደረጋቸውን አውደ ውጊያውን የመራው የ109ኛ ኮር ዘመቻ መምሪያም አለቃ ንብረት ደሴም መረጃውን አድርሶናል። ይህ በእንዲህ እንዳለ በትላንትናው ዕለት በሚጭ የተደረገውን ውጊያ በጧቱ የዜና ወጃችን መዘገባችን ይታወሳል። በዚህ ውጊያ ፋኖ በርካታ የመሳሪያና የከባድ መሳሪያ ምርኮች ማግኘቱን እንዲሁም ደግሞ በርካታ ወታደሮች በመቶዎች የሚቆጠሩ መገደላቸውና መቁሰላቸውን መዘገባችን ይታወሳል። ከዚህ ጋር በተያያዘ በዚህ ውጊያ የተገኙ ምርኮችም በምስሉ ላይ የምትመለከቷቸው የመከላከያ ሰራዊት አባላት ናቸው። ማይረባ ስርዓት ያባላል ነገራችሁ በእኛ እንደለለ እንደተበተነ እንደጠፋን ነው አይደል? ነገራችሁ ገና እያችሁ ትናንት ላይ ምን ነበር ውየው? ምን መስሎ ታያችሁ? ከባድ ነው አይደል? ግልጽ ነው። ስለዚህ ሙሉ እንክብካቤ ይደረግላችኋል። ኖርማል ነው። የሚያስፈልጋችሁ ነገር ካለ ተጠይቁናላችሁ። ይስተካከላል ሁሉም ነገር። ሕክምና ሁላችሁም ታክማችኋል አይደል? ቁስለኞች እናሳክማችኋለን። አሁንም እንክብካቤ ይደረግላችኋል። ቁጭ በሉ በቃ ቁጭ በሉ። መከላከያ እንዴት ገባችሁ? ካንተ ከወንድሜ ልጀምርና እንዴት ገባ? እኔ ያው ሀገር ቤት ቤተሰቦች ምስኪን ስለሆኑ ቢስትሮ ሰርቼ ነበር ማለት እና በዛ ምክንያት አፍሰው ስለወሰዱኝ በዛ ምክንያት ነው ልገባ የቻልኩት። እሺ ወንድሜ። እኔም እንደዚህ የሰው ቤት ነበርኩ። በክራማ በብር በአመት ብር 13,000 ተከትሬ ከዛ መጥቶ ወደ መከላከያ ግባ ብሎ በግዲ ይዘሉ። ከዛ መጣ። እሺ ወንድማችን። እኔ ለስራ ኦሮሚያ ክልል ሄጄ በዛ ነው አፍሶ። እሺ የት ነው የሰለጠናችሁት? ጦላይ ሶስታችሁም? እሺ ወደ ትግል ከመጣችሁ ስንት አመት ሆናችሁ ወንድሜ? እስኪ 4 አመት አልሞላንም። ቢያንስ 9 ወር ነው የሚሆነው። ስልጠና ስንት ወር ወሰዳችሁ? ስልጠና 4 ወር ያገለገልን 5 ወር ማለት። እሺ ወንድሞች እዚህ ትግል ስትመጡ ይሄንን ትግል ወይም ደግሞ ወደ ውጊያ ግንባር ስትገቡ የፋኖን የውጊያ ስልት እንዴት አገኛችሁት? በተሰጠን ጦሳ ላይ በሰለጠነው መሰረት እንደዚህ ያርጋችሁ ጠላት ማሸነፍ ትችላላችሁ በተነገርነው መሰረት። እሺ የፋኖ ውጊያ ከባድ ነው? እንዴት አየኸው በትናንትና ውጊያ? አረ ከባድ ነው ዝሮ። እሺ ትናንትና በጣም ከባድ ነው። እነሱ ዲሽቃ መጥቶ ይሸሻሉ ብሎ ተጠግጎ አሁን ደግሞ ራሱ
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።